የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ለስነ ልቦና ተጽዕኖ የተጋለጡ ሴቶችን በተለያዩ ክህሎትና ሙያ በማሰልጠን ያስመርቃል። የስልጠናው ዓላማ ሰልጣኞች የትናንት ህይወታቸውን እንዳይደግሙና የነገዋን ማንነት እንዲሹ በማብቃት ላይ ያተኩራል። ማዕከሉ ማህበራዊና ኢኮኖሚያዊ ተግዳሮቶችን ለሚጋፈጡ ሴቶች መደገፊያ እንዲሆን የተቋቋመና የስነ ልቦና ድጋፍና የጤና እንክብካቤን ጨምሮ ሙያዊ ስልጠና የሚሰጥ ሲሆን ዋና ዓላማውም ማህበራዊና ኢኮኖሚያዊ ጉዳቶች ተጋላጭ የሆኑ ሴቶችን መልሶ ማቋቋም ነው። የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በተለያዩ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የሚገኙ ሴቶችን በተለያዩ ክህሎትና የሙያ ስልጠና በማብቃት የከተማዋ እንቅስቃሴና ልማት ውስጥ የበኩላቸውን ሚና እንዲጫወቱ ለማድረግ በልዩ ትኩረት እየተሰራ ሲሆን ከማዕከሉ የክህሎትና የተሃድሶ ስልጠና የወሰዱ ሴቶች በቦሌ ክፍለ ከተማ በተፈጠረላቸው የስራ ዕድል ውጤት በማግኘት በህይወታቸው ደስተኛ መሆናቸውን ይናገራሉ። ስለምንግባር ተፈተናል። ራሴን ራሱ ያወቅኩት እዛ ተገባው በኋላ በጣም ራሴን በጣም እንድዴታው ምናምን ነበርኩ። ብዙ ነገር ነው ተማርኩ። ደስ ብሎኝ ነው ስራዬን የሰራሁት ያለሁት። በፊቴ ደግሞ ለኔ አልፎ ሌላ ሰዎችን እንድረዳ ለሰው እንደሆነ ነው የሚመኘው። ለማቃንኮ ወርቅነሽ ድርብሳን ጀደማ ከነነለ የነበርኩት የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ነው። በማዕከሉ የተለያዩ ስልጠናዎችን ወስደናል። መጀመሪያ የወሰድነው ስልጠና እንዴት ከሰዎች ጋር ተቀራርበን መስራት እንደምንችል ነው። ሁለተኛ የተለያዩ የሙያ ስልጠናዎችን ነው። ከስልጠና በኋላ በፈለግነው የሙያ ዘርፍ ላይ ተደራጅተን እንድንሰራ ተደርገናል። አሁን በጣም ጥሩ ስራ እየሰራን ነው። በፊት ከነበርንበት ወጥተን እየሰራን ራሳችንን ችለናል። እየሰራን እንገኛለን። የተለያዩ ድጋፍም ተደርጎልናል። ይህንን እድል ለፈጠሩልን እና የተለያዩ ድጋፍን ላደረጉልን አካላት ከልብ እናመሰግናለን። ማዕከሉ በከተማዋ የሚገኙ የተለያዩ ማህበራዊ ቀውስና ተጽዕኖ ውስጥ ያሉ ሴቶችን እየተቀበለ በማሰልጠን በጤናማ ህይወት መንገድ ላይ እንዲገኙና የራሳቸውን ገቢ ማግኘት እንዲችሉ በማድረግ ማህበራዊ ደህንነትን በማስጠበቅ የጎላ ድርሻ እየተወጣ ይገኛል።